ሰላም 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 ለእናንተ ይሁን የሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንግዲህ ከመግቢያዬ ነው ብዙ ጊዜ የምናገረው፣ ከመግቢያዬ ነው። ያው ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉልኝ። ቪዲዮቼን ደግሞ የተወሰነች ደቂቃ እዩልኝ። ቢያንስ እንደው 4 ደቂቃ 5 ደቂቃ ናት። ሰዓቱ እንዲሞላልኝ ትንሽ ከፈት አድርጉትና ከዛ በቃ እናንተ ዞር ብላችሁ መለስ ስትሉ ያልቃል። ዋናው ቅንነት ነው አይደል ውዶቼ? የዩቲዩብ ቤተሰቦቼ እባካችሁን አበረታቱኝ እሺ። እና በተረፈ ሰላም ናችሁ? ሁሉ ሰላም? ዛሬ ደግሞ ማለት ነው እኔ ይዤላችሁ የመጣሁት ማለት ያለሁት ያው እንደ ብዙ እህቶቻችን አረብ ሀገር ነኝ ያለሁት፣ ግን ማለት ነው ኢትዮጵያ ላይ አንቺ እንዴት አረብ ሀገር ሆነሽ ኢትዮጵያ ላይ የሚሰራ ስራ እንዴት አወቅሽ ምናምን እንዳትሉኝ። ያው ጓደኞች ይኖራሉ፣ ቤተሰብ አለ። ደግሞ አብዛኛው ደግሞ እንደ ማለት ቤተሰብ የሚሰራ ከሆነ ያንን ስራ ትንትላላችሁ ማለት ነው። እና ዛሬ ያ ስራ ምንድን ነው ብትሉኝ፣ አብሶ ኢትዮጵያ ላይ ገብተን ብዙዎቻችን አረብ ሀገር ያለን ልጆች በቃ የሆነ ፀጉር ቤት ምናምን ባረባ ነገር ላይ እንልና መልሰን ደግሞ ስደት ነው የምንወጣው ማለት ነው። እውነት ኢትዮጵያ ማለት አሟልታችሁ ሁሉ ነገር ድንገት እንደው የራሳችሁ ቤት አብሶ የራሳችሁ ቤት ያላችሁማ በስማ ምንድነው ስራው ብትሉኝ፣ ላውንደሪ ቤት ማለት ነው። ላውንደሪ ቤት በጣም 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 ኢትዮጵያ ላይ በአሁኑ ሰዓት በጣም አሪፍ ነው። ሁሉም ሩጫ ላይ ነው፣ ሁሉም ስራ ላይ ምናምን ስለሆነ ላውንደሪ ቤት በጣም ምርጥ ነው ውዶቼ። ላውንደሪ ቤት ማለት ነው ልብስ ይታጠብና እዛ መኖሪያችሁ ቦታ ላይ ልብስ ታጥቡና ሱቅ ላይ ቤታችሁም ሰው ከለመደ ቤታችሁ ድረስም ይመጣሉ። እና በጣም ምርጥ ስራ ባጠናሁት መሰረት ማለት ነው። እኔ እዚህ አረብ ሀገር ሆኜ ነው እና ስለ ልብስ ስራ ድሮም አውቃለሁ። ድሮም ስለ ልብስ ስራ በደንብ ነው የማውቀው እኔ ማለት ነው። ያው አካባቢያችንም እኛ ጋርም ስለሚታጠብ የዛኔ እንደውም በሳፋ ላይ ምናምን ነበረ። በሳፋ ላይ ነበር የሚታጠበው፣ እኛ ቤት ይታጠብ ነበረ። እና በጣም በጣም አዋጪ፣ በፊትም እኔ ስራውን አውቀዋለሁ። ግን ብዙዎቻችሁ ባላችሁበት አካባቢ በምትኖሩበት እንደዚህ አይነት ስራ ብትሉ በጣም አሪፍ ነው። አብሶ ላውንደሪ ቤት 2 ማሽን ገዝታችሁ ያው ስለሚቆይ እያሸ ስለሚቆይ 2 ማሽን ገዝታችሁ እግዚአብሔርን ላውንደሪ ቤት በጣም ምርጥ ነው። አሁን ማቃት ልጅ ላውንደሪ ቤት ከፍታ ተውኝ አልኳችሁ፣ ተውኝ። 4 ማጠቢያ ነው ያላት። ይህ አውቶማቲኩ ያኛው ይሻላል። ደግሞ ገና ለመጀመር እናንተ ያው ክፍት ያለው ይሻላል። እና ይህንን ስራ ብትሉ በጣም አሪፍ ነው። የሀገሬ ልጆች ትንሽ ጠቆም ላርጋችሁ ብዬ ነው። በጣም አዋጪ ነው። ከምንም በላይ ይበላሽብኛል የለም፣ ምግብ ነው ይበላሽብኛል የለም፣ የሆነትን ነገር ነው ይበላሽብኛል። ግን የምትኖርበት አካባቢ ደግሞ ይወስነዋል። ማለት የሆነ ገጠራማ መሆን የለበትም፣ ትንሽ ከተማ መሆን አለበት። ደግሞ ወደ ውስጥም ከሆነም አጥባችሁ ፊት ለፊት ሱቅ አካባቢ ሱቅ እንደዚህ አነስተኛ አለች አይደለ? ከዛ በላስቲክ አሽጋችሁ ትደረድራላችሁ። ባለቤቱ በቀጠራችሁበት ሰዓት ባለቤቱ እየመጣ ይወስዳል። ደግሞ እዛ ሱቅ ውስጥ ልብሱን ብቻ አይደለም ይዛችሁ የምትቀመጡት። ሌላ እንደ ፌስታል ነገሮች፣ እንደዚህ ፌስታል አሏል የምግብ መመዘኛ እንደዚህ የሚባሉት እነሱ ነገሮች፣ የተለያየ ነገር ከምግብ ነክ ውጪ ሌላ ነገር ሱቃችሁ ውስጥ እያደረጋችሁ መስራት ትችላላችሁ። ግዴታ ሱቅ ብቻ አይደለም። እሺ ውዶቼ። ደግሞ ቦታ ካላችሁ ደግሞ ሱቁንም እሱንም በጎን በኩል አድርጋችሁ ልብሱን ለብቻ ሱቃችሁን ለብቻ እሱን ስራ በጣም አዋጭ ምርጥ ስራ ነው ውዶቼ። ይህንን ጠቆም ላድርግ ብዬ ነው። በዛ ላይ ደግሞ ሁሉም ቀን ስራም ሰራ ምኑም ሰራ ልብሳቸውን ሰብስበው ላሳጣቢ ነው የሚሰጡት። በአሁኑ ሰዓት ምርጥ ያልተነቃበት ስራ እሱ ነው። እችን ነገር ያው የሀገሬ ልጆች እኔ ምን ልስራ ምን ላድርግ፣ ለቤተሰቦቼ ለጓደኞቼ ምን አይነት ስራ ቢሰሩ ይሻላል
ብዬ ጥናት ያደረኩትን ነው ምነግራችሁ እና ይሄንን ይመስላል። እየሄዳችሁ ያልሆነ ነገር ላይ የሆነ ነገር ደግሞ አንድ ነገር ብቻ ገንዘባችሁን ማለት ነው አንድ ነገር ብቻ ይዛችሁ አትቀመጡ። አንድ ሱቅ የሆነ አንድ ነገር ላይ ብቻ ይዛችሁ አትቀመጡ። እንደዚህ አድርጉ ነው የምላችሁ ውዶቼ። ለማንኛውም ይሄንን ይመስላል። ሌላ ጊዜ ደግሞ በሌላ ስራ ያው ሌላ ነገሮችንም ጥናት እያደረኩ መጣና ከእናንተ ጋር እንወያያለን። ደግሞ ኮሜንት ጻፉልኝ እሺ። በጣም አሪፍ ነው፣ እንደዚህ ነው፣ ጥሩ ሀሳብ ነው ያመጣችሁ ምናምን። እስቲ ኮሜንት ጻፉልኝ። ይሄ ራሱ እኮ ያበረታታል። እስቲ የስራ አይነት ኢትዮጵያ ላይ ይሄ ነው ምርጥ፣ ይሄ ነው የምትሉትን ደግሞ በኮሜንት ላይ አሳውቁኝ እሺ። የሀገሬ ልጆች ውዶቼ፣ ያው እኔ ጥናት ያደረኩትን ነው መጥቼ ነገርኳችሁ። ስለዚህ ሼር፣ ኮፕሊንክ፣ ላይክ እያደረጋችሁ ለወዳጆቻችሁ ሼር አድርጉልኝ። የሀገሬ ልጆች ደግሞ አበረታቱኝ። እቺ የ5 ደቂቃ ቪዲዮ ምንም ማለት አይደለም። እየከፈታችሁ እንደው ቢደብራችሁ እንኳን ይሄ ንግግሩ ምኑ ቢደብራችሁ እንኳን ክፍት አድርጋችሁ ሰዓቷን አስቆጥሩልኝ። ስወዳችሁ እንደው ስወዳችሁ አበረታቱኝ እሺ ውዶቼ። እና ያው ትንሽ ናት፣ ያው ሰዓቱ አሪፍ ነው፣ ጥሩ ነው። ያው ሰብስክራይብም አድርጉ። ሰብስክራይብ እንደውም የለም፣ ሰብስክራይብ አድርጉ። ገና 200 ይቀረኛል ሰብስክራይብ። ግን ሰዓቱ እግዚአብሔር ይመስገን ግን ክፈቱልኝ፣ ገና ነው አልሞላም። እና ለማንኛውም ውድድ ነው ማረጋችሁ፣ በጣም ነው የምወዳችሁ። ያው ከጎኔ የሆኑ አበረታቱኝ። እወዳችኋለሁ። ባይ ባይ።